የኤችአይቪ መድኃኒትን በ1996 እንግዲህ በታላቋ ሀገር በአሜሪካ ፍርድ ቤት እንዳገኘ ቀርቦ ማስረጃ ስላቀረበው ዶክተር ሴቢ ነው ማወራላችሁ ዛሬ። ዶክተር ሴቢ በወቅቱ ቀርቦበት የነበረውን ክስ ለማስተባበል አክሚያቸዋለሁ ያላቸውን ሰዎች የሕክምና ማስረጃ በማቅረብ ካንሰርን ኤችአይቪን እንዳዳነ እንግዲህ 1996 ላይ እንደ አሜሪካኖች አቆጣጠር ዶክመንት በማቅረብ ክሱ ውድቅ እንዲደረግለት አድርጎ ነበር። የኔ የዛሬው ጥያቄ በዛ ጊዜ ዶክተር ሴቢ የነዚህን ችግሮች መድኃኒት አግኝቶላቸው ከነበረ ለምንድን ነው አሁንም የሰው ልጅ በእነዚህ አይነት የጤና ችግሮች ውድ ዋጋውን እየከፈለ የሚገኘው? ወይስ አሜሪካን ከዶክተር ሴቢ ጀርባ እየሰራችብን ያለው ኮንስፓይሬሲ አለ? እንግዲህ 1996 ላይ ማይክል ጃክሰንን ሌፍት አይ የምንላትን ጄኒፈርን የዶክተር ሴቢ ፔሸንት ሆነው እንዲቀርቡ ተደርገው ነበር። ማይክል የዓለም ሕዝብ ሁሉ የሚያደምጠው ትልቅ ሴሌብሬት ስለነበር ሌፍት አይም እንደዛው የዶክተር ሴቢ ፔሸንት ሆነው ሲቀርቡ የዓለምን ሕዝብ ትኩረት መሳብና ወደ አንድ ዳይሬክሽን እንዲሄዱ ተፈልጎ ነበር ወይ ነው የሚለው የኔ ጥያቄ። መሰል ነገሮችን በዶክመንትና በማስረጃ እነግራቸዋለሁ። እኒህን ሰዎች ማን ተጠቀመባቸው? ከተጠቀመባቸውስ በኋላ እንዴት ነው ያስወገዷቸው? የሴቢን ቪዲዮዎች የምታዩ ሰዎች ካላችሁ በመላው ዓለም ላይ ያላችሁ ሰዎች ዶክተር ሴቢ ትራዲሽናል ሄለር ነኝ ይላል፣ ግን በሜዲካል ወርድ ስለ ቫይታሚን ሰፕሊመንቶች እንዲሁም ደግሞ ሃይ አልካላይን ይዘት ያላቸው ሚኒራሎች ነበርና የሚያስተዋውቅ ማርኬቱ ላይ አድሬስ መደረግ የተፈለገው ምን ነበር ከሆነ ግን ነጥቡ በዛን ዘመን ሴቢ ለነዚህ አይነት የጤና ችግሮች መፍትሄ ሆኖ መጥቶ ከነበር ለምን የዓለም ሕዝብ አሁን እየተጠቀመባቸው አይደለም? እና ከተያይዞ እንደ ጥያቄ የሚቀርቡ ነገሮችን ሰፋ ባለ ቪዲዮ ዮሐንስ ሽፈራው የሚለው የዩቲዩብ ቻናሌ ላይ መለቀ ይሆናል። የገበሬው ልጅ ዮሐንስ ሽፈራው ነኝ። ስለ ራሳችሁ ጤና ሁሌም ዘብ የምትቆሙለት ግንዛቤው ሲኖራችሁ እናንተ ናችሁ እላችኋለሁ። አሁን ገና ጀምሬያለሁ።